ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳይ ደርቤ የሚቀርበው የመስከረም 18 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ የግንባር መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ ብሎም ዝግጅታችንን ላይክ፣ ሼር ያደረጋችሁ ሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ በቀን 14 አንደኛው ወር በመስከረም ማለት ነው 2018 ዓመተ ምህረት በአባናደው ስም ያወጀው ዘመቻ ደጋፊዎቹን ሲያስገርም ለአገዛዙ ደግሞ ከመጠን በላይ የሚያም ነበረ። ፋኖን እንደ ተራ ሽፍታ ቆጥሮ ከግድቡ ወደ ወደቡ በሚል ሞቶ ህዝብን ሲያደናገር የከረመው አገዛዝ በጦር ሜዳም ሆነ በሚዲያ ሊመክተው ያልቻለ ዶፍ ወርዶበት ድንግዝ ፍዝዝ ቅዝዝ ብሎ ሲደነባበር አይን ያለው ሁሉ ታዝቧል። በተመሳሳይ ሰዓትና ዕለትም አምስቱንም ኮሮች ወደ ዘመቻ ያስገባው አፋብሃ የት ሲቀፈቀፍ እንዳከረመ ባይታወቅም ድንገት ከምችጌው ወይም ከምሽጎ ወጥቶ በአቅራቢያው ያገኛቸውን ሁለት ክፍለ ጦሮች በአንድ አፍታ ውጊያ ወደ ላይኛው ሀገር ሸኝቶ ወልዲያ ሲደርስ አገዛዙ በህልሜ ነው በውኔ እያለ ነበር። እናም አፋብሃ በሁለት ቀን ዘመቻ ከጋሸና እና ከላሊበላ ውጭ ያሉ የሰሜን ወሎ አካባቢዎችን ሲቆጣጠር ብለውም የወልዲያ ከተማን የተወሰኑ ክፍለ ከተሞች ተቆጣጥሮ ስቴዲየም አካባቢ ያለውን ያገዛዙን ዋነኛ ካምፕ ከእጁ ለማስገባት ከታንክና መድፍ ጋር ግብግብ ሲገጥም አብይ አህመድ የኢትዮ ኤርትራ ድንበር ከሆነች የቡሬ ከተማ ላይ ያሰፈረውን ኮማንዶ ወደ ወልዲያ ለመላክ ተገደደ። ከድሮንና ከሄሊኮፕተር ባለፈም በትግራይ ጦርነት ላይ ያልተጠቀመውን የጦር ጀት ጭምር ልኮ የወልዲያን ሰማይ ተወራጨበት። የፋኖ ኃይል ተበታትኖ የሚንቀሳቀስ እንደመሆኑ መጠን ምድር ላይ ምንም አይነት ስብስብ ኢላማ ባይታየውም $100,000 ወጪ አድርጎ የሸመታቸውን 10 የድሮን ተተኳሾች አዘነበ። ከነዚያም ከ10 በላይ የድሮን ድብደባዎች በትንሹ ሲገመት $1 ሚሊዮን በላይ ወጪ አወጣባቸው ቢሆንም ፋኖ ላይ ግን ያደረሱት ጉዳት አልነበረም። ከዚህ ጋር በተያያዘም ከ10 የድሮን ድብደባዎች መካከል አንዱ ጎባ ላፍቶ ወረዳ ሳንቃ ከተማን ጤና ጣቢያ ላይ ያነጣጠረ ሲሆን ሆኖም ግን ጤና ጣቢያው ውስጥ በወቅቱ የመሸገ ይቅርና የሚታከም ፋኖ እንኳን ስላልነበረ ጉዳቱ ሐኪሞችን፣ እናቶችና ሕፃናትን ብቻ ሰለባ ያደረገ ነበር። ይህም ንጹሐን ላይ ያነጣጠረ ጉዳት ከሌሎች የድሮን ድብደባዎች ጋር ሲወዳደር እንደ ትልቅ ስኬት ተቆጥሮ ብልጽግና በሶሻል ሚዲያ ሚሊሻዎቹ አማካኝነት ቻለው እንግዲህ እያለ ሲያቅራራ ታይቷል። ጤና ጣቢያው ውስጥ ቆስሎ የሚታከም ፋኖ ቢኖር እንኳን ለተቋሙና ለንጹሐን በማሰብ ሌላ አማራጭ ሊፈልግ የሚገባው አገዛዝ በድሮን የመታው ጤና ጣቢያ ከንጹሐን ውጭ ምንም አይነት ፋኖ አልነበረበትም ተብሎ ሲናገረው አሁን እንግዲህ ነጠላችሁን ዘቅዝቃችሁ ማልቀስ ትችላላችሁ በሚል ፕሮፓጋንዳ የማሰብ አቅሙ ለመንግስትነት ይቅርና ለሽፍትነት የማይመጥን መሆኑን በግልጽ አሳይቷል። በሌላ መልኩ ደግሞ አገዛዙ ኮማንዶና ሜካናይዝድ ጦሩን ከቡሬ አውጥቶ ማዝመቱ አልበቃው ብሎ ከተለያዩ ማሰልጠኛ ጣቢያዎች ያስመረቃቸውን አዲስ ወታደሮችም ኮምቦልቻ ላይ እያራገፈ ወደ ወልዲያ ሲያጓጉዝ ብለውም የድሮን ድብደባውና የሄሊኮፕተር ወከባው አልበቃው ብሎ ጀት አሰማርቶ ተበታትነው ወልዲያን የከበቡ የደፈጣ ተዋጊዎችን እመታለሁ ብሎ ሲማዘዝ አፋብሃዎች በበሽሎ በኩል ብቅ ብለው የምዕራብ ወረዳዎችን ሲያጥለቀልቋቸው ታይተዋል። በተለይ ደግሞ የምዕራብ ወሎ ዘመቻ ልዩ የሚያደርገው ከአፋብሃ ምኒልክ ዕዝ ባለፈ ቴዎድሮስ ዕዝም ጭምር የተሳተፈበት መሆኑ ሲሆን በጋራ ባደረጉት ዘመቻም እነ መካነ ሰላምን ተቆጣጥረው ህዝቡን አስፈንድቀውታል። ልክ እነ መካነ ሰላም ሁሉ አፋብሃ ተንታን፣ ማልሳይንትን፣ ደንሳ፣ አልቡኮ፣ ደወጨፌን፣ ደሴ ዙሪያን ተቆጣጥሮ የአገዛዙ ስርዓትና የባህደ ሚሊሻና አድማ በታይ ላይ እርምጃ መውሰዱንና በምርኮ መንበሻበሹን መረጃዎች አመላክተዋል። ብልጽግናም ከሱ ቁጥጥር ውጭ ነው ከከረመው የሰሜን ወሎ አካባቢ በላይ በሱ መዳፍ ውስጥ የነበረው የምዕራብ ወሎ አካባቢ በፋኖች መግባቱ በእጅጉ እንዳበሳጨው ታውቋል። እና አፋብሃ ለ3 ቀናት ያህል ባወጀው ዘመቻ አባናደው
የሚገርም ድል አስመዝግቧል። ዛሬ ብልጽግናዎች የተለያዩ ለማስተባበል የማይመቹ በጣም የወረዱ ፕሮፓጋንዳዎችን ለመንዛት እየሞከሩ ቢሆንም አፋብኃ ግን በያዘው ስኬጁል መሰረት ያቀደውን እቅድ አሳክቶ ቦታውን ይዟል። አፋብኃ በዚህ ዘመቻ ምን አሳካ? ምንድነው ማሳካት የቻለው በሚለው አጭር የራሴ ምልከታ ወደ እናንተ ሳቀርብ ባለፉት ጊዜያት ሲያደርገው ከነበረ እንቅስቃሴ ተነስተው አፋብኃ እንደተዳከመ ሲያስቡ የነበሩ ምን ያህል እንደፈረጠመ መረዳት ችሏል። አገዛዙም ጅምር የአፋብኃ ጡንቻ የት ደረጃ እንደደረሰ ማየት ችሏል። በሙሉ ልብ ዘመቻ ካወጀ የሚያቆመው ምድራዊ ኃይል እንደሌለ ተረጋግጧል። በአንድ እዝ የታወጀ ዘመቻ ድፍን ወሎን ሲያጠቃልል ታይቷል። በአንድ እዝ ብቻ። አሁን ላይ ደግሞ ነፍ ሎጂስቲክ ይዟል። ነፍ ሎጂስቲክ ምናልባትም በ10 በ15 ቢሊዮን ብር ሊገመት የሚችል ሎጂስቲክ ገቢ አድርጓል። ያ ሎጂስቲክ ደግሞ ለቀጣው ዘመቻ ትልቅ ግብአት መሆን የሚችል ነው እና የሎጂስቲክ እጥረት ፋኖ በስፋት እየፈተነው ነበረ። እንግዲህ ፋኖን የሚያግዝ የውጭ ኃይል አለመኖሩ ይታወቃል። ከአካባቢው ከሚያገኘው ነው ስንቁንም ትጥቁንም የሚያሟላው። አሁን ላይ ግን የብልጽግናን 3 ክፍለ ጦሮች በ3 ቀን ዘመቻ አድርጎ ሙሉ ንብረታቸውን ተረክቦ የሎጂስቲክ ችግሩን ፈቷል እና በሙሉ ልብ ዘመቻ ካወጀም የሚያቆመው ኃይል አለመኖሩን አሳይቷል። የምድር ብቻ ሳይሆን የሳይበር የበላይነቱን ወስዷል። በፕሮፓጋንዳ አጠገባችን መድረስ ተስኗቸው ነበር። እኔ ትናንትና ደመራ መሆኑን ረስቸው ነበር። መስቀል መሆኑን ከትናንት ወዳ ደመራ መሆኑን ረስቸው ነበር። በፕሮፓጋንዳ የበላይነት ሙሉ ለሙሉ አስከንድተናቸው ነበር። ለዚህ ምክንያቱ ደግሞ እኛ የምንታዘዘው በህዝብ ነው ጌታዬ፣ በገንዘብ አይደለም። እንደ ብልጽግና የሳይበር ሚሊሻ በገንዘብ የተቀጠርክ ስትሆን ዛሬ ሰንበት ነው፣ ዛሬ በዓል ነው፣ ዛሬ የረፍት ቀኔ ነው አልሰራም ማለት ትጀምራለህ። ግን ለህዝብ ብለህ የምትሰራ ስትሆን ደግሞ በዓል ቢሆን ሰንበት ቢሆን አውደ ዓመት ቢሆን አትሰማም። ለዛም ነው ብልጽግናዎች ትናንትና በዓል ነው ብለው እረፍት ወጥተው በባዶ ሜዳ ፓርቲያቸውን ድርጅታቸውን ሲያስለጠልጡት ነበረ በባዶ ሜዳ። እኛ ግን በዓልም ቢሆን እንኳን ፋኖ በበዓሉ ቀን ስንት ነገር እያደረገ ባለበት እኛ ሞባይላችን ላይ የእነሱ የሚፈጽሙትን ድል ለማስተጋባት ልንሰንፍ አይገባም በማለት የፕሮፓጋንዳ የበላይነቱም በአፋብኃ የሳይበር አርሚ ቁጥጥር ስር ወድቆ ነበር ማለት ይቻላል። ሌላ እንኳን እንደ አፋብኃ ይቅርና በተናጠልም ምን ያህል ጉልበት እንዳለው ለሀገሬውም ለቀጠናውም አሳይቷል። እንደ አፋብኃ ሲመጣ ደግሞ ቴዎድሮስም በላይ ዘለቀም ምኒልክም አሳምነው እዝም አራቱም እንደ አፋብኃ ሲመጡ ምንም ያቆማቸው ኃይል አለመኖሩ ማሳየት ችሏል። ምኒልክ ብቻውን ባደረገው ዘመቻ አገዛዙ ቡሬ ላይ አስቀምጦት የነበረውን ኢትዮ ኤርትራ ድንበር ላይ አስቀምጦት የነበረውን ኮማንዶ እንዲያጓጉዝ ተገዷል። ሌላ በየትኛውም ጦርነት ላይ ትልቅ ሚና እንዳለው የሚታመነው የእግረኛ ሰራዊት ብልጽግና እንደሌለው ተረጋግጧል። እግረኛ የሚባል እንደሌለው ተረጋግጧል። አፋብኃ የማርካቸውን መሳሪያዎች በፎቶ የለቀቃቸውን ኤዲት ሳያረጉ እነ ታዬ ቦጋለ ሲያጋሩ ታይተዋል። የተወሰደብንን አስመለስን እያሉ ሲያጋሩ ታይተዋል። ግን የተወሰደን ለማስመለስ ምን ያስፈልጋል? በድሮን ልታስመልሰው አትችልም። በእግረኛ ነው ልታስመልሰው የሚችለው። እግረኛ ደግሞ ፋኖ ፊት የሚቀርብ አለመኖሩ በዚህ ዘመቻ ታይቷል። ሌላ የፋኖን ትግል የተቀላቀሉ ወጣቶች የመጨረሻ ደስተኛ እንደሆኑ የደረሰ መረጃ ያመለክታል። እስካሁን ድረስ ዓላማችንን አላሳካንም ነበር፣ ዛሬ ደስ አለን፣ የወጣንበትን ዓላማ አሳካም ብለው ደስ መሰኘታቸውን ፋኖን ለመቀላቀል የሚጠይቁ ወጣቶች ቁጥር ማበራከታቸውን ከዚህ ጋር በተያያዘም አገዛዙ እያዋከበ መሆኑን ለምሳሌ ትናንት በወልዲያ አፈሳ ሲያካሄድ ነበር አገዛዙ። ወጣቶቹ ላለመታፈስ ወደ ፋኖ እየሄዱ ሲቀላቀሉ ነበር። ስለዚህ ፋኖን የሚቀላቀል ቁጥር እንዲበራከት አድርጓል። የታችኛው የብአዴን አመራር ከፋኖ ጎን ተሰልፏል። የብአዴን ነገር እንደማያዋጣ የኦህዴድ ነገር እንደማያዋጣ ተረድቶ ከፋኖ ጎን ተሰልፏል። ይሄ ትልቅ ስኬት ነው። ሌላ ፋኖ በውጭና በሀገር ውስጥ ያሉ አማራዎች እና ደጋፊዎች ስሜት አድሷል። ስሜቱ ተነቃቅቷል። የመላው አማራ ስሜት ተነቃቅቷል። ፋኖ እስካሁን ድረስ ቀዝቀዝ ያለ እንቅስቃሴ ሲያደርግ ስለነበረ አማራውም በቃ ከዚህ በላይ መሄድ አይችሉም የሚል ሀሳብ ውስጥ ነበረ። ግን አሁን ላይ በታየው በውጭም ያለው በአገር ቤትም ያለው
አማራ በፋኖ እንቅስቃሴ የመጨረሻ ደስተኛ ሆኗል ማለት ይቻላል እና በ3 ቀን ዘመቻ 3 ክፍለ ጦር ተረት አድርጎ እና ሎጂስቲኩን ተረክቦ ፋኖ ዘመቻ አባናደውን በስኬት አጠናቋል። ቀጣይ ደግሞ ግዙፍ ዘመቻ እንደሚኖር የደረሰ መረጃ ያመለክታል። በጣም ግዙፍ ዘመቻ፣ ሌሎች እዞችም በቅንጅት የሚያካሄዱት ዘመቻ እንደሚኖር የመረጃ ምንጮቻችን ገልጸዋል። አገዛዙ ከባድ የሆነ ኪሳራ አስተናግዷል። ከባድ የሆነ ኪሳራ አሁን ላይ ሊያስተባብለው የማይችለውን ኪሳራ አስተናግዷል። በነገራችን ላይ ዛሬ ሌሊት ጭምር ወልዲያ ላይ ከባድ የሆነ ጦርነት ሲካሄድ ነበር እና ስንትና ስንት ቴክኖሎጂ ተሸክሞ ስንትና ስንት ዘመናዊ መሳሪያ ተሸክሞ መከላከያ ለ3 ቀን ያህል ወልዲያ ላይ ግብግብ ሲገጥሙት አብይ አህመድ ፋኖን እናት ወለድኩት በል ማለቱ ተሰምቷል። እናቱ ወልደዋለች። በላው ጀት እየተርመሰመሰ ሄሊኮፕተር ድሮን እየተርመሰመሰ 3 ቀን ሙሉ ከፍተኛ መሳሪያ ፋኖ ያለው ዲሽቃ ነው። በዲሽቃ ግብግብ ገጥሟቸው ወልዲያ ስቴዲየም ውስጥ ያለውን ሎጂስቲክ ለመራከብ ሰፊ ጥረት ሲያደርግ ነበር። በመጨረሻ ግን አብይ አህመድ ያለውን ሰራዊት ከኦሮሚያ ቄለም ወለጋ ጭምር ያለውን ሰራዊት አውጥቶ ወሎ ምድር ላይ አስገብቶታል። እንዳለ አሁን የአብይ መከላከያ ሰራዊት ያለው የት ነው? ወሎ ምድር ላይ ነው በስፋት ያለው ማለት ነው። ጎጃምም ጎንደርም ላይ አለ የተወሰነ፣ በብዛት ግን ያለው የት ነው? ወሎ ገብቷል። ስለዚህ ይሄ ሁሉ እንግዲህ የፋኖን ብርታት የሚያሳይ ነው። ከዚህ ጋር በተያያዘ ሀራ ብልጽግና የፋኖ ክንድ በጣም ፈርጥሞ በማግኘቱ የተነሳ ይህን ዱላ የት ነው የማውቀው፣ ይህን በትር የት ነው የማውቀው እያለ ሲጠይቅ ተሰምቷል። ይህን ዱላ የት ነበር የቀመስኩት፣ ይህን ዱላ ይህን አይነት ድብደባ ያስተናገርኩት የት ነበር እያለ ሲጠይቅ ከቀረበ በኋላ አስታወስኩት። በትግራዩ ጦርነት ላይ ነበር እንደዚህ የተቀጠቀጥኩት፣ በትግራዩ ጦርነት ነበር። ስለዚህ አሁን እየመተኝ ያለው ፋኖ ሳይሆን የትግራይ ኃይሎች ናቸው፣ ህወሓቶች ናቸው፣ ወያኔዎች ናቸው እያለ ሲቀባጥር ተሰምቷል። አንዳንዶቹ ደግሞ የለም ይሄዱላማ እኛ ወያኔ ላይ መሰንዘር አቅቶን ሻዕቢያ ወያኔ ላይ ሲሰነዝረው ያየነው ዱላ ነው፣ ስለዚህ በሻዕቢያ ዱላን የተመታ ነው እያሉ ሲወዛገቡ መክረማቸውን ትናንትናም አንድ መረጃ አውጥተው ይህን ያህል ማረክን፣ ይህን ያህል ገቢ ያደረገን እያሉ ሲበሸከቱ ነበር። ከዚህ ጋር በተያያዘም 2 የሻዕቢያ ኮሎኔሎች 27 ወታደሮችና 55 የክህነት ታጣቂዎች በቁጥጥር ስር አዋልን እያሉ ነበር። አንድ ፋኖ ባልማረኩበት ሁኔታ ማለት ነው። ከዚህ በፊት አብይ አህመድ ታስታውሳላችሁ፣ ከትግራይ ጋር በተደረገው ጦርነት በወሎ ግንባር ኢትዮጵያዊ ያልሆኑ ዜጎች ተሳትፏል፣ ፈረንጆች ተሳትፏል፣ ግብጾች ተሳትፏል እያለ ሲበሸከት ነበር። የኢትዮጵያ ሕዝብ ባርነት አልቀበልም ማለቱ መልካም ነገር ሆኖ ይህ ኃይል እንዲገነዘብ የሚያስፈልገው ግን በወሎ ግንባር በነበረው ውጊያ ኢትዮጵያውያን ያልሆኑ ኃይሎች ተሳትፈውበታል። ኢትዮጵያውያን ያልሆኑ የኢትዮጵያ ዝርያ የሌላቸው ሰዎች ተሳትፈው መስዋዕትነት ከፍለዋል። ኢትዮጵያዊ ያልሆነ ሰው ኢትዮጵያን ለማፍረስ በደሴ ግንባር መጥቶ ሲሞት ኢትዮጵያዊ የሆነ ሰው አገሩን ለማዳን ምን ያክል ዝግጁ ነው፣ ምን ያክል እየተጋ እየሰራ ነው የሚለው ጉዳይ ደግሞ ለሁላችን የሚተው ጉዳይ ሆነ። ነጮች፣ ጥቁሮች በደሴ ውጊያ ከቲፒኤልኤፍ ጋር ተሳትፈው ሞተዋል። ይሄ ጉዳይ ይሄ ፈረስ የሚጋልበው አለ ሲባል የነበረው አባባል አይደለም፣ በተግባር ታይቷል። ልክ እንደዚሁ ሁሉ አሁን ያንኑ አገላለጻቸውን በሌላ ቋንቋ አምጥተውት በወሎ ግንባር የተሳተፉት ሻዕቢያዎችና ወያኔዎች ናቸው እያሉ ነው። ከዚህ ጋር በተያያዘም አብይ አህመድና ዋናዎቹ የኦሮሞ አገዛዝ ጄኔራሎች የሰሜን ወሎ እና የደቡብ ወሎ አካባቢዎች ላይ የኮማንድ ፖስት መሪና የዘመቻ መሪ አድርገው የመደቧቸው ጄኔራሎች ላይ ጫና ከማብዛት ባለፈ ማንቋሸሽና ማራከስን ጨምሮ እስከ መዛት የሚደርስ ድርጊት ሲፈጽሙ እኒህ ጄኔራሎች ደግሞ በእነሱ ላይ የተፈጸመባቸውን በዞኑ የባዕድን አመራሮች ላይ መፈጸማቸውን የጠለስ ሚዲያ ምንጮች ገልጸዋል ይላል። ወደ ዘመቻና ማስፈራሪያ እንዲገቡ ያደረጋቸው ምክንያት ደግሞ ከአፋብኃ ጀርባ የትግራይ ኃይሎችና ኤርትራ ብቻ ሳይሆን ባዕድኖችም አሉበት ተብሎ መጠርጠሩ ሲሆን
ቃል በቃልም የወሎ አመራሮች እነ ጎንደር አመራሮች ወያኔን ልትጠሉና ልትንቁ ሲገባ የቀድሞ አለቆቻችሁን እንደምትናፍቁ እናውቃለን። ያኔ ከትግራይ ጋር በተደረገ ጦርነት ላይም በጎንደር በኩል መሽሎኪያ ያጣው ህወሓት በወሎ በኩል አልፎ ጣርማ በር ድረስ መድረስ የቻለው በእናንተ ትብብር ጭምር መሆኑን እናውቃለን። ስለዚህ ያንን ጌም መርገም ፈልጋችሁ ከሆነ ከወንበር ወደ መቃብር መሸጋገር ፈልጋችኋል ማለት ነው የሚል የወረደ ዛቻና ማስፈራሪያ ማስተናገዳቸውን የጠለስ ሚዲያ ምንጮች ገልጸዋል። ከዚህ ጋር በሚመሳሰል መልኩም የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ አሁን ያልኳችሁ ማለት ነው ዳንኤል ክብረት ትናንት አመሻሽ ላይ ለብልጽግና የሳይበር ሚሊሻ ዛሬ ወልዳያ በተደረገው ውጊያ 2 የሻዕቢያ ኮሎኔል 27 ወታደሮች ብሎም 55 የትነት ታጣቂዎች ተማርከዋል። ጽንፈኛው የጠላቶቻችን ፈረስ ነው የምንለው ለዚህ ነው የሚል ፖስት በመላኩ የተነሳ ሶሻል ሚዲያው ይህን ፖስት በሚቀባበሉ ዲጂታል ሚሊሻዎች ተወሮ አምሽቷል። ለዚህ ምክንያቱ ደግሞ በዚህ ጦርነት ላይ ኤርትራውያንና ወያኔዎች ተሳትፈዋል የሚል ፕሮፓጋንዳ ሊመጣበት የቻለው አንደኛ ኮማንድ ፖስቱ ያገኙትን መረጃ መሰረት በማድረግ ነው። የኮማንድ ፖስት መሪ የዘመቻ መሪ ብለው መደቧቸው ጄኔራሎች ያገኙት መረጃ እንደዛ የሚል ስለሆነ ነው። ይህንን ከታማኝ ምንጭ ያገኘው መረጃ ነው። ጄኔራሎቹ ይሄ ሁሉ ፋኖ ሲቀፈቀፍ የት ነበራችሁ? የኮማንድ ፖስት አስተባባሪዎቹ ይሄ ሁሉ ፋኖ ሲቀፈቀፍ እና ይህን የሚያክል ግዙፍ ዘመቻ ሲያቅድ የት ነበራችሁ ተብሎ እርምጃ እንዳይወሰድባቸው ፋኖንም አጥፍተነው ነበር። የለም መሪዎቹ ናቸው እንጂ የቀሩት ተዋጊው አልቋል። ስለዚህ አሁን የገጠምነው የወያኔና የሻዕቢያ ወታደሮችን ነው የሚል መልስ በመስጠታቸው የተነሳ ነው ይላል አንደኛው ምክንያት። ሁለተኛው የፋኖ ክንድ ፈርጥሞ መገኘቱ ነው። ቀደም እንዳልኳችሁ ፋኖ በዚህ ደረጃ የሚጠብቁት አልነበረም እና አብይ አህመድ የኮማንድ ፖስት አስተባባሪዎቻቸውን ሪፖርት ተቀብለው ፋኖ ተዳክሟል ብለው ደምድመው ነበረ። ስለዚህ በጣም ፈርጥሞ ስላገኙት ይሄ ክንድማ የፋኖ ብቻ ሊሆን አይችልም፣ ከጀርባ ኤርትራና ወያኔ ተባብረውበት እንጂ ብቻውንማ በዚህ ልክ ሊወቅጠኝ አይችልም፣ በዚህ ልክ ሊደስቀኝ አይችልም በማለት ነው። ሶስተኛው ምክንያት አማራውን እና ፋኖን ለመነጠል ይጠቅመናል ብለው ስላሰቡ ነው። በዚህ ዘመቻ ላይ በወሎ ዘመቻ ላይ ኤርትራውያንና ትግሬዎች ተሳትፈዋል ወይም ወያኔዎች ተሳትፈዋል ብለን ፕሮፓጋንዳ ከነዛን ፋኖን ከአማራ መነጠል እንችላለን ብለው ስላሰቡ ነው። ይሄ ግን የሚሳካ አይደለም። የአማራን ሕዝብ ስነልቦና ካለማወቅ የሚመነጭ ነው። ጀነራል ተፈራ ባለፈው በተናገረው ብዙዎች ሲተቹት አይቻሉ፣ ብዙዎች ሲንጫጩ ነበር። የአማራ ሕዝብ ግን አልተንጫጫም። የአማራ ኤሊት ግን አልተንጫጫም፣ ሊንጫጫም አይችልም። ምክንያቱም በዚህ ምድር ላይ ውጫይም በለው ውስጣይ በለው በብልጽግና ልክ በኦህዴድ ልክ በአብይ አህመድ ልክ የአማራ ሕዝብ ጠላት የለውም። እንደ አብይ አህመድ የህልውና አደጋ ያመጣበት ጠላት የለውም። ይህን ለመመልከት የሰሞኑን ደመራ ብቻ መመልከት በቂ ነው። እንዴት አድርገው እንዳቀሰቀሱት፣ እንዴት አድርገው እንዳዳቀሙት መስቀል አደባባይ ላይ የታዩ ኢትዮጵያውያኖች ቁጥር ከዓመታት በፊት አብይ አህመድ ወደ ስልጣን ሳይመጣ አረማው አገዛዝ ሳይነግስ በፊት የፈረንጆች የቱሪስቶች ቁጥር ነበር። እንዴት አድርገው እንዳዳከሙት በሃይማኖቱ ሳይቀር በባህሉ ሳይቀር በኢኮኖሚው በምንቶ በዛ የደረሰው ጉዳት መጠነ ሰፊ ነው። ስለዚህ ፋኖች ከሌሎች ኃይሎች ጋር ከየትኛውም ኃይል ጋር ቢተባበሩ የአማራ ሕዝብ ይሁንታውን ሰጥቷቸዋል እና ከንቱ አስተሳሰብ ነው። እንደውም የደረሰ መረጃ የሚያመለክተው ምንድን ነው? ከዚህ ጦርነት ጀርባ ከፋኖች ጀርባ ወያኔዎች አሉ ተብሎ ሲነገር በአደኖች ድንግጥ አሉ። ወያኔዎች የቀድሞ አለቆቻቸው ትዝ ብለዋቸው ማለት ነው። እንዲህ በዛ ሰዓት እኮ ክብር ነበረው እኮ በአደንነት። አባቴ በነጭ መኪና እየተንቀሳቀስ ቢያንስ እንደዚህ እንኳን ህዝቤ ይገለኛል ብለህ አትሰጋም ነበረ፣ አትታገትም ነበረ። በየቦታው ገደላለሁ የሚል ስጋት አልነበረብህም ነበር። ባያስከብር እንኳን በዚህ ልክ የሚያሳድድ አልነበረም። በወያኔ ጊዜ የባዕድን አመራር መሆን ጥቂትም ቢሆን ክብር ነበረው ከአሁኑ አንጻር ሲወዳደር። አሁን እኮ ህዝብና ባዕድኖች አይጥና ድመት ተብሎ ሊገለጹ የሚችል ናቸው እና የቀድሞ አላቆቻችሁ ከፋኖ ጀርባ አሉ ሲባል ድንግጥ አሉ እንዴ እንደመጠቃቀስ
እናሳልፈው እኒህን እንገርስሳቸው እንዴ እስከ ማለት የደረሱ ነበሩ። እንደውም ወሎ ቅድም እንዳልኳችሁ እንግዲህ በአፍቃሪ ወያኔነት ይወነጀላሉ። የወሎ ባዕደኖች ማለት ነው። በአፍቃሪ ወያኔነት ይወነጀላሉ። ጎንደር ላይ ያለው አመራር ነው። ጎንደር ላይ ያለው የብልጽግና አመራር ወያኔን የሚጠላና የሚንቅ ነው። እናንተ ግን ወያኔን የምትናፍቁ ናችሁ ተብለው ተገምግመዋል። የምትናፍቁ ናችሁ። በዛኛውም ጦርነት ላይ በእናንተ በኩል ነው አልፎ የመጣው። አሁንም ቢሆን ከዚህ ዘመቻ ከፋኖችና ከወያኔዎች ጋር እናንተም አላችሁበት ተብለው የዞኑ የብልጽግና አመራሮች የሰሜን ወሎና የደቡብ ወሎ በጽኑ ተገምግመዋል። ይህም ግምገማ እንዳልተመቻቸው ነው ለጠለስ ሚዲያ የደረሰው መረጃ የሚያመለክተው። ምክንያቱም በቻሉት አቅም ብልጽግናን እያገለገሉ ነው። እየተዋረዱም እየተሳደዱም ብልጽግናን እያገለገሉ ነው። ምክንያቱም ያችን ነጭ መኪና ካጠን መልሰን የተጣመመ ሹልቴክስ ለማድረግ እንገደዳለን። የሚከፈለን በአመራርነት የምናገኘው ለቤት ኪራይ ለምን የሚከፈለው ይቋረጥብናል የሚል ስጋት ስላላቸው አገዛዙን ለማገልገል እየሞከሩ ነው። አገዛዙ ግን ከወያኔና ከሻዕቢያ ጋር ፋኖ አብሯል። ከዛ ህብረት ጀርባ ደግሞ እናንተም አላችሁበት ብሎ ገምግሟቸዋል ይላል የደረሰ መረጃ። ሌላኛው መረጃ የአብይ አህመድን ግምገማ ይመለከታል። ከሰሞኑ ጦርነት ጋር ተያይዞ አብይ አህመድ የመጨረሻ ፈርቷል፣ ለስልጣኑ ሰግቷል የሚል መረጃ ደርሶናል። መስጋቱም የሚያስታውቀው እኮ እስከዛሬው ቀብረር በማለት ፈንታ እሱ ጀት ጭምር እያሽከረከረ ሲጓዝ ሄሊኮፕተር የአገር ድሮን ሲያርመሰምስ የፍርሃቱን ልክ የሚገልጽ ነው። ዛሬ ቄለም ወለጋ ላይ ያለው 104ኛ ኮር ከወለጋ ለቆ ወሎ ገብቷል። ቡሬ ላይ ያለው የመከላከያ ኮማንዶ ከግድብ ወደ ወደብ ለሚለው ዓላማ ተዘጋጅቶ የነበረው አሁን ላይ ወልዲያ ገብቷል። ይሄ ሁሉ የሚመነጨው ከፍርሃት ነው። እና የአብይ ግምገማ ምን ይላል? የሰሜኑ የትብብር አደጋ ነው፣ የመጨረሻ አደጋ አዝሎብን እየመጣ ነው ብሎ መገምገሙን የደረሰ መረጃ ያመለክታል። ከነ ሽመልስ አብዲሳ ጋር ከነ ብርሃኑ ጁላ ከነ ሲሳይ ቶላ ጋር ባደረገው ግምገማ የሰሜኑ የትብብር የመጨረሻ አደጋ ይዞብን እየመጣ ነው። አንደኛ የነሱ ትብብር ከኛ አቅም በላይ ነው። ሁለተኛ ብልጽግና ምንም አይነት ድጋፍ የለውም። ተነጥሎ የቆመ ፓርቲ ነው። ህዝባዊ ድጋፍ የለውም። ይህን ለመጀመሪያ ጊዜ አብይ አህመድ አመናሉ። ለመጀመሪያ ጊዜ የህዝብ ድጋፍ የለኝም፣ ኦሮሚያም ላይ ቢሆን እያፈስኩ ነው እያዘመትኩ ያለሁት። የኦሮሞ ህዝብ እንኳን እንደምፈልገው ወታደር እያደረግኩት አይደለም። ሌላ አማራው ሰሜኑ ከኔ ተነጥሏል፣ ደቡቡ ደስተኛ አይደለም። ስለዚህ እነሱ ተባብረው ሲመጡ እኔ ደግሞ ብቻዬን ቆማል። ስርዓታችን ኦህዴድ ብቻውና ያለው ብልጽግና ብቻውና ያለው በማለት መገምገሙን ሰምተናል። አዲስ የሚመረቀውን ሰራዊት አዲስ የሚያዘምተውን ሰራዊት ነባሩ ወሎ ላይ በዚህ ልክ ከተማረከ በዚህ ልክ ከተዳከመ አዲስ የምናስመርቀው ሰራዊት እና ብናዘምተውም በፊሽካና በበራሪ ወረቀት የሚበተን ሰራዊት ነው ያለን በማለት ገመገማሉ። በፊሽካና በበራሪ ወረቀት ሊበተን የሚችል ነው። እንዴት አድርጎ እንዳስገባው ያውቃል። ያንን ሰራዊት እንዴት አድርጎ እንዳስገባው ያውቃል። በየቦታው እያፈሰ በግድ እንዳያስገባቸው ወደ ማሰልጠኛ ጣቢያ እንዳያስገባቸው ከዛ የ10ኛ ክፍል ትምህርት ሰርቲፊኬት ተዘጋጅቶላቸው ብርሃኑ ነጋ አዘጋጅቶ ማለት ነው ለብርሃኑ ጁላ አስገብቶ በዛ መሰረት የሰለጠኑ ናቸውና ይሄን ወታደር ባዘመትከው ቅጽበት አንድ ድሽቃ ጠሽ ሲል ብትንትን ነው የሚለው ብትንትን እና አብይም ይሄን ተረድቶ አዲስ የምናስመርቀው ሰራዊትማ በፊሽካና በበራሪ ወረቀት ሊበተን የሚችል ነው። ነባሩ በዚህ ልክ ፋኖ መቋቋም ከተሳነው በማለት ሲናገር ተሰምቷል። ሌላው ውጊያው ባይጥለን ኢኮኖሚያዊ ችግሩና ህዝቡ ይጥለናል። ውጊያው ባይጥለን እንኳ የኢኮኖሚያዊ ችግሩ ከውጊያው ጋር ተያይዞ የሚመጣው የኢኮኖሚ ችግር እሱ አደጋ ይዞ ይመጣል፣ ህዝቡም ይነሳብናል። ይሄ ትክክለኛ ግምገማ ነው። በጣም ትክክለኛ ግምገማ። አሁን ላይ ለምሳሌ ወልዲያ ደረሰ ሲባል ፋኖ ደሴ ላይ አንዳንድ እንቅስቃሴዎች ታይተዋል። ህዝቡ በጉጉት ወደ ቧንቧ ወደ ሐይቅ አቅጣጫ ሲመለከት ነበር አሉ። የደሴ ህዝብ ወደ ሸዋ በር መመልከቱን ትቶ ወደ ቧንቧ ሲመለከት ነበር። ከአሁን መጡ እያለ ሲጠብቅ ነበር። እና የፋኖ እንቅስቃሴ ገፍቶ ወደ ሸዋ ቢመጣ የአዲስ አበባ ህዝብ በቅጽበት ውስጥ ወጥቶ
ኦህዴድን ይበላው ነበር። እኔ ይሄንን በተጨባጭ መዝግቡልኝ። ፋኖ ማሸነፉ አይቀርም። ይሄን ጉዳይ መከሰቱ ስለማይቀር መዝግባችሁ ያዙልኝ። ይሄውም ትንቢቴ ምን የሚል መሰላችሁ? 4 ኪሎን የሚቆጣጠረው የትኛውም አማጺ ሳይሆን የኢትዮጵያ ህዝብ ነው፣ የአዲስ አበባ ህዝብ ነው። አማጺያን ልክ ወደ አዲስ አበባ መቀረባቸው በተሰማ ቅጽበት የአዲስ አበባ ህዝብ ግንፈል ብሎ 4 ኪሎ ይገባል። የጫካ ቤተ መንግስቱንም የምኒልክ ቤተ መንግስትንም ይቆጣጠራል። እና አብይ አህመድም ይሄ ገብቷቸዋል። ሌላ የአሁኑ የፋኖ ዘመቻ የተናገረው ነገር ምንድነው? በቀጣይ የአፋር መስመርን ሊቆርጡት ይችላሉ። በቀጣይ የአፋር መስመርን ፋኖ ሊቆርጠው ይችላል። ከሸዋው ጋር ተባብሮ ከጎጃሙ ጋር ከጎንደሩ ጋር ተባብሮ ሊቆርጠው ይችላል ብሎ መደምደሙን እንደዚሁ መረጃዎች አመላክተዋል። እና ሰንሰለቱን የምንበጥሰው የትኛውን ብንመታው ነው? ፋኖን ብንመታው ይሻላል? ወያኔን ብንመታው ይሻላል? ወይስ ሻዕቢያን ብንመታው ይሻላል በሚለው ጉዳይም ላይ መመካከራቸው እንደዚሁ መረጃዎች አመላክተዋል። በነገራችን ላይ እና አብይ አህመድ ለፕሮፓጋንዳ አይደለም አሁን በአሁኑ ዘመቻ ላይ ወያኔዎችና ኤርትራውያን ተሳትፈዋል የሚሉት ለፕሮፓጋንዳ አይደለም፣ አምነውበታል። እንዳልኳችሁ ኮማንድ ፖስቱም ግምገማ የሰጣቸው ሪፖርት ያንን የሚያመላክት ነው። ፋኖ ተመቷል፣ ይሄ ሌላ ኃይል ነው፣ ከክልሉ ውጭ የሆነ ኃይል ነው ማለት ስለነገራቸው ያንን ተቀብለዋል። ስለዚህ ጽምዶ የምር ተግባራዊ ይሆናል፣ የምር ተጣምሯል ብለው ስላሰቡ በቀጣይ የአፋር መስመርን ተቆጣጥረው ጉሮሮአችንን ሊያንቁት ይችላሉ። የኢትዮ ጅቡቲ መስመር ላይ ወይም አፋር ላይ በቀጣይ ፋኖ ገባ ማለት 4 ኪሎ ገባ ማለት ነው። እዛ አካባቢ ተቆጣጥረው የኢትዮጵያ ጉሮሮ በመሆኑ የተነሳ ማለት ነው ገቢም ወጭም ምርት የሚንቀሳቀስበት ስለሆነ ያንን ከተቆጣጠሩ ያበቃልኛል። ስለዚህ በፍጥነት መንቀሳቀስ አለብን። መምታት ያለብንንም ቀርመን ለይተን መምታት አለብን ተብሏል። ህወሓትን ብንመታው ይሻላል? ፋኖን ብንመታው ይሻላል? ወይስ ኤርትራ ላይ ብንዘምት ይሻላል በሚለው ጉዳይ ተመካክረዋል። በእርግጥ ጀነራል ተፈራ እንዳለው ኤርትራ ላይ እነሱ ፊት ሊቆም የሚችል ሰራዊት የላቸውም። አሁን እኮ ፋኖን ለምሳሌ በጣም ቻሌንጅ የሆነበት ድሮን ነው። አንደኛ በተሽከርካሪ እንዳይንቀሳቀስ ሆነ። አንቲ ድሮን ስለሌለው በተሽከርካሪ መንቀሳቀስ አልቻለም። እና 2 ድሮን ወደ ወልዲያ ልኮ እሱ በጣም የመጨረሻ ቻሌንጅ ሆኖበታል። ኤርትራውያን ግን አንቲ ድሮን አላቸው። አንቲ ድሮን ብቻ ሳይሆን ድሮን አላቸው፣ ሜካናይዝድ ጦር አላቸው። እና እነሱ ፊት ሊቆም የሚችል ሰራዊት በፍጹም የላቸውም። እና ቢመካከሩበትም ያደርጉታል ብዬ አላስብም። አሁን ካለው ሁኔታ ተነስተን ስንናገር ምርጫቸው ፋኖ መምታት የሆነ ይመስላል። ምክንያቱም ወለጋም ላይ ያለውን የተለያዩ ደቡብ ክልል ላይ ያሉትን ቡሬም አካባቢ ያለውን ሰራዊት ሰብስበው አምጥተው አማራ ምድርና ያስገቡት። ስለዚህ ፋኖም ቀድመን እንደምስስ ብለው ያቀዱ ነው የሚመስለው። ግን ይሳካላቸዋል ብዬ አላስብም። አብይ አህመድ አሁንም ድሮን ተጠቅሞ ለምሳሌ በተሽከርካሪ የሚሄድ ፋኖ ካገኘ መምታት ይችላል፣ ምሽክ ማድረግ ይችላል። ከዛ ውጭ ግን ፋኖ ፊት የሚቆም የትኛውም ሜካናይዝድ በለው ሪፑብሊክ ጋርድ በለው አለመኖሩ ተረጋግጧል። ፋኖ ፊት መቆም አይችልም። ሪፑብሊክ ጋርድ ከተማ ላይ ደረቱን አሳብጦ ሜዳ ላይ እንደሚገለባበጠው እንዳይመስልን። እነዛ ድርቅ ብለው ፋኖዎቹ አጠገባቸው ማንም አይቀርብም። ተርብ ናቸው ጌታዬ። ስለዚህ የነገር ይሳካል ብዬ አላስብም። በተረፈ ግን አብይ አህመድ ለመጀመሪያ ጊዜ ስጋት ተሰምቶት ፍርሃት ተሰምቶት የዘመኖቹ ትብብር ኃይለኛ አደጋ ይዞ እየመጣ ነው ማለቱ ተሰምቷል። በእርግጥም የብልጽግና ከፊት የተሰለፉት አክቲቪስቶችን ተዋቸው፣ ድብቅ ደጋፊዎቹ ይሄ ገለልተኛ የሚጫወተው ውስጡን የሚጫወተው ራሱ ወጥቶ ሲጮህ የምታየው የትግራይና የአማራ ኃይሎች መካከል ግንኙነት መመስረት አለበት፣ ጥምረት መፈጠር አለበት ስትል ጭናን ረሳው፣ አጋምሳን ረሳው፣ አንጾኪያን ረሳው እያለ ሊያስታውስ ይሞክራል። እሱንም መጽሐፍ ነው እኮ በመጽሐፍም ታተመ። ግን ሁል ጊዜ ደግሞ ጠላት ሁነን ሰሜኑ ሲወድም አብይ አህመድ ሲጠቀም ልናይ አንችልም፣ በየተራ ልንወድም አንችልም። እና ይችን ጉዳይ ስታነሳ የሰሜን ኃይሎች መካከል ትብብር ያስፈልጋል ስትል ገለልተኛ እኔ ፖለቲካ ያገባኝ ምናምን እያለ ውስጡን ሲሰራ የነበረው በሙሉ ወጥቶ ሲጮህ ታገኘዋለህ። ለዚህ ምክንያቱ ደግሞ አብይ አህመድን የሚያስወግደው ሪሊ የሰሜኑ ጥምረት ስለሆነ ነው። ሰሜኖች ከተባበሩ በጣም በእርግጠኝነት የምነግራችሁ ነገር መጀመሪያ አፋብኃ ለምሳሌ ምኒልክ ዕዝ የፈጠረውን ታምር አይታችኋል። ምኒልክና ቴዎድሮስ ዕዝ
ምዕራብ ወረዳዎችን ወይም ምዕራብ ወሎን ሲቆጣጠሩ አይተናል። በቀጣይ ምኒልክም በላይ ዘለቀም አሳምነውም አፄ ቴዎድሮስም እነዚህ እዞች እና አፋባ ከተጠረነፉ በኋላ ሰሜን ኃይሎች ጋር ወደ ትብብር ከገቡ በጣም በእርግጠኝነት የምነግራችሁ ማክሲመም 1 ሳምንት አብይ አህመድን ለማስወገድ ማክሲመም 1 ሳምንት ሚኒመም ደግሞ 3 ቀን ይህንን ነው የማስቀምጠው። ምክንያቱም የነዚህ ጥምረት መፈጠሩ በተሰማ ቅጽበት ደቡብ ያምጻል፣ ጌታዬዋ አፋሩ ያምጻል። ምክንያቱም የአፋር ኃይሎች ኤርትራ ውስጥ አሉ በሃጂ ኢብራሂም የሚመሩ እና ምናልባትም ያንን መስመር የመቆጣጠሩ ጉዳይ የአፋር ይሆናል። ከዛ በኋላ አፋር ራሱ አናብስቶቹ ሊቆጣጠሩት ይችላሉ። ሶማሌ ትናንትና ራሱ ድሬዳዋ ላይ በኢትዮ ጅቡቲ መስመር ላይ ኦሮሚያ ልዩ ኃይልና ከኦነግ ጋር ሲለጣለጥ ነበር። ከኦሮሞ ልዩ ኃይልና ከኦነግ ጋር ሲታኮስ ነበር። ሶማሌ ምርር ያለ ጦርነት እየተካሄደ ነው ምስራቁ ላይ ጌታዬ። ስለዚህ በሰሜኖች መካከል ትብብር ሲፈጠር ሌላው በሙሉ ከዛ ኃይል ጋር ለመተባበር ራሱን መለየት ይጀምራል። ይሄ ደግሞ አሳየ ደርቤ ፍላጎት ብቻ እንዳይመስልህ፣ አሳየ ደርቤ ፍላጎት ብቻ እንዳይመስልህ። አንደኛ የአብዛኛው ኢትዮጵያዊ ፍላጎት ነው ብዬ አስባለሁ። ሁለተኛ ደግሞ የምዕራባውያንም ፍላጎት ነው። እስካሁን ድረስ ዋናው ውጤታማ መሆን ያልቻለው ሊደግፉት ያልቻሉት እነሱ እንግዲህ የኛ የሚሉት ኃይል አላቸው። ያን ኃይል ተለይተ ያንን እንደ ጥላት ቆጥረህ ወደ ስልጣን እንድትመጣ አይፈልጉም ይላል የደረሰ መረጃ። ስለዚህ ወደ 4 ኪሎ መምጣት ከፈለጋችሁ የትግራይ ኃይሎች ጋር መተባበር አለባችሁ የሚለውን ግዴታ ጥለዋል። ይሄ የምዕራባውያን አቋም ነው። ከዛ ኃይል ጋር የሚሰራን ስብስብ ግን ደግፈው ተንከባክበው 4 ኪሎ ለማስገባት እነሱን የሚቀድማቸው የለም። ይህንንም አብይ አህመድ ስለሚረዳ ቶሎ ይሄ ነገር ሳይጠነክር አንዱን ወይ መሀል ላይ ያለውን ወይ ፋኖን ወይ ኤርትራ መትቼ ግንኙነቱን መበጠስ አለብኝ ብሎ ወደ እንቅስቃሴ ገብተዋል። ወደ ቀጣዩ ርዕስ ስንሸጋገር ፋኖ በአሸባሪነት ይፈረጅ እየተባለ ነው። የኦህዴድ አክቲቪስቶች ፋኖ በአሸባሪነት ይፈረጅልን እያሉ ነው። አልተፈረጀም እንዴ? አልተፈረጀም ፋኖ በአሸባሪነት? ፋኖን አይደለም አማራ በአሸባሪነት አልተፈረጀም እንዴ? እስካሁን ድረስ አማራ እኮ በአሸባሪነት ተፈርጇል። ግን በአሸባሪነት ፈረጃችሁ ደግሞ የማሸበር ስራ እየሰራችሁ ያላችሁት እናንተ ናችሁ። በአሸባሪነት አማራ ተፈርጆ የባንክ አካውንቱ እየታገደ ነው። ከፌዴራል መስሪያ ቤት ከአዲስ አበባ እየተባረረ ነው። በአሸባሪነት ብትፈርጁ ልታደርጉት የምትችሉትን ነገር በሙሉ እያደረጋችሁ ነው። በድሮን እየደበደባችሁት ነው። ክልሉን ወራችሁታል። አሁንም ድረስ በአስቸኳይ ጊዜ አዋጅ ስር ነው ያለው አማራው። እስካሁን ድረስ እኮ የአስቸኳይ ጊዜ አዋጁ አልተነሳም። አሁንም በኮማንድ ፖስት ነው እየተዳደረ ያለው። ወረራ ተፈጽሞበታል። እነ ጉማሳ አቃታ ምን አሰባችሁ ነው? በአሸባሪነት ብትፈርጁት ምን ልታደርግ አስበ ነው? ከዚህ በላይ እስካሁን ድረስ በአሸባሪነት ከተፈረጁት ከህወሓትም በለው ከኦነግም በለው በላይ ዋጋ እየከፈለ ያለው አማራው ነው። የተለያዩ ኃይሎች በመጠቀም ላለፉት 7 ዓመታት ገደልከው፣ አዋደምከው፣ ዘረፍከው። እሱን እያደህያ አንተ ከበርክ። ምን አባክ ልታመጣ ነው? አሁን ላይ በአሸባሪነት ብትፈረጅ ባትፈረጅ ምን ልታመጣ ነው? እስካሁን ድረስ ካደረግከው በላይ ምን ማድረግ ትችላለህ? ደግሞም ያንን ግፍ መፈጸምህ እያየሁ ነው ውጤቱ። የሚሰበር አማራ አልፈጠርክም። የሚጠነክር አማራ ነው እየተፈጠረ ያለው። በምንም አትመልሰው። ኮማንዶ ብትል ምን ብትል የፈለገ ነገር ብታዘምት ኤክሴፕት ድሮን። ይህም ደግሞ የጊዜ ጉዳይ ነው። አንቲ ድሮን መግዛት ገንዘብ ብቻ ነው የሚጠይቀው፣ ሌላ ነገር አለ። የጊዜ ጉዳይ ነው። ነገ ፋኖ አንቲ ድሮንም ሊታጠቅ ይችላል። ሌሎችም ቁሳቁሶች ይኖሩታል። አሁንም አሉት። አንዳንድ ቦታዎች ላይ አሉ። እዚህ ጋር አምጥቼ ልዘረዝር አልችልም። ግን የሆነ ሰዓት ላይ የብልጽግናን አመድ ቡን የሚያደርጉ ነገሮችን ታያላችሁ። እናንተ ጋር ያሉ ቴክኖሎጂዎች እናንተ የሚመረቱ አይደሉም፣ የሚገዙ ናቸው። የሚገዙ እንደመሆናቸው መጠን ለክፉ ቀን ተብለው ተገዝቶ ደግሞ ፋኖ ጉያም ውስጥ የተቀመጡ አሉ። እሱም ውጤቱን ወደፊት የምታወጥ ነው የሚሆነው። ኤኒዌይስ ግን ፋኖ በአሸባሪነት ይፈረጅ የሚለው ዘመቻ የቂሎች ዘመቻ ነው። ምክንያቱም ፋኖ ብቻ ሳይሆን አማራው በአሸባሪነት ተፈርጆ አሸባሪዎችን በገንዘብ ምናምን በመደገፍ እየተባለ የሚወረሰው ሀብት አማራ እኮ ነው። የተለያዩ አካውንቶች እየታገዱ ያሉት በንግድ ባንክ፣ በተለያዩ ባንኮች የአማራዎች አካውንት ነው። አማራን እየወደምከው ነው። የአስቸኳይ ጊዜ አዋጅ አውጀህ አሁንም በኮማንድ ፖስት እያስተዳደርከው ነው። ኦነግ ላይ ያደረግከውን ትህነግ ላይ ያደረግከውን ነገር እየፈጸምክ ነው።
ስለዚህ ፋኖ በአሸባሪነት አልተፈረጀም ማለት አይቻልም። አማራውም በአሸባሪነት ተፈርጇል። እንኳን ፋኖ ይቅርና እንደ እውነቱ ከሆነ ግን በኢትዮጵያ ውስጥ ያለ ብቸኛ አሸባሪ ኦህዴድ ነው። ብቸኛ አሸባሪ ብልጽግና ነው። በኢትዮጵያ ምድር ላይ ብቸኛው የአሸባሪ መሪ አብይ አህመድ ነው፣ ሽመልስ አብዲሳ ነው። ይሄ መታወቅ አለበት። እስካሁን ድረስ በኢትዮጵያ ያሉትን አማጽያን ማን ፈጠራቸው? አማጽያን ማን ፈጠራቸው? እስቲ መለስ ብላችሁ አስቡት። ለምሳሌ ያህል እነ አማራ እንመልከት። ሌላውን ተውትና የአማራ ልዩ ኃይል የተፈጠረበትን ምክንያት እንመልከት። አብይ አህመድ መከላከያውን አፈግፍግ የሚል ትእዛዝም እየሰጠ እያስመታም አማራን ማውደም ፈለገ። አማራን ማውደም ሲፈልግ ደግሞ ክልሉ ልዩ ኃይል ማሰልጠን ጀመረ። የመጣው ኃይል ከመደበኛ ኃይል በላይ ስለሆነ ትግራይ እንደ ህዝብ እየመጡ ስለሆነ ፋኖ ሆይ ውጣና ተከላከል ብሎ ጥሪ ያደረገ። ከዛ ፋኖ በባዶ እጁ ወጥቶ ተጋድሎ ምን ብሎ ነገሮች ተቀያየሩ። አማራ ልዩ ኃይልም በዛው ልክ ግብ ገጥሞ በጀነራል ተፈራ የሚመራው የአማራ ልዩ ኃይል በነምሬ ወዳጆ የሚመራው ፋኖ ያንን ጦርነት ቀለበሰ። ከዛ አብይ አህመድ ምን አሰበ? ልዩ ኃይል ላፍርስ አለ። የአማራ ልዩ ኃይልን ሲያስበው አልተመቸውም። ጠንካራ ሆኖ አየው በዛ ጦርነት ላይ። ስለዚህ የሁሉም ክልል ልዩ ኃይል መፍረስ አለበት አለ። የሁሉም የሚለው ግን በዋናነት የአማራ ልዩ ኃይልን ማፍረስ ታሳቢ ያደረገ ነበር። ብልጦች እነሱ፣ አዋቂዎች እነሱ፣ የፖለቲካ ጨዋታ የሚችሉ እነሱ አይደሉም። ከዛ የአማራ ልዩ ኃይልን እንበተናለን ሲሉ ምን አደረጉት? ፋኖ አደረጉት። ፋኖን እንደገና አብረን እናጠፋለን ሲሉ አሁን ላይ ማንም ሊቋቋመው የማይችል 4 ግዙፍ የአማራ ግዙፍ እዝ ተፈጥሯል። ግዙፍ እዝ፣ አሳምነው እዝ፣ ምኒልክ እዝ፣ ቴዎድሮስ እዝ፣ በላይ ዘለቀ እዝ የሚባሉ እዞች ተፈጥረዋል። እና አማራ ክልል ውስጥ ካለው ታጣቂም የትጥቅ ትግልም ጀርባ ያለው ማነው ብለህ ካሰብክ የምታገኘው ማንን ነው? ብልጽግና ነው የምታገኘው። በተመሳሳይ መልኩ ኦሮሚያ ላይ ያለውን ትርምስ ተመልከተው። በተንኮል ከኤርትራ ያስገባውን የሸኔ ታጣቂ ከነመሳሪያው አስገባው። ጠቀምበታለሁ የሚል አስተሳሰብ ስለነበረው ከነመሳሪያው አስገባው። ከነመሳሪያው ገባ። ከዛ በሱ ስም ሸኔ የሚባል ታጣቂ አደራጀ። በኦነግ ስም ሸኔ የሚል ታጣቂ አደራጅቶ አማራዎችን መጨፍጨፍ ጀመረ። ያንን ሲያደርግ ደግሞ ያኛው በስሙ እየተነገረበት ስለሆነ የምር ወደ ቅዋሜ ገብቶ አገዛዙን መታገል ጀመረ እና በዚህም ብቻ ሳይሆን በዓለም ታሪክ ውስጥ የራሱን ክልል የሚያወድም ታጣቂ የሚያሰለጥን ማን ነው ካልካ አብይ አህመድ እኮ የራሱን ክልል የሚያወድም ታጣቂ። ለምሳሌ ሐራራ ላይ ብትሄድ ትግራይን የሚያወድም ትግረኛ ተናጋሪ ወታደር እየተገነባ መሆኑ ትረዳለህ። አማራ ምድር ላይ ብትመጣ አማራውን የሚያወድም አድማ መታኝና ሚኒሻ ገንዘብ ፕሪንት እየተደረገ ሲከፋፈለው ታገኛለህ። ኦሮሚያ ክልል ላይ ስትሄድ በኦነግ ስም ክልሉን የሚያመሰቃቅል አማራውን የሚገድል ሸኔ፣ አባት ወርቤ፣ ኮሬ ነገኛ፣ ጋሸና ሲርና፣ ሄርጳ ምናምን እያሉ ሲያደራጁ ታገኛቸዋለህ። እና በኢትዮጵያ ውስጥ ካሉ የትጥቅ ድርጅቶች ጀርባ ያለው ማን ነው ብትል ኦህዴድ ነው የምታገኘው። እና ብቸኛው አሸባሪም ይሄ ድርጅት ነው። ስለዚህ ይህን እያደረገ አገዛዙ እስካሁን ድረስ እድሜውን ቢቀጥልም አሁን ላይ ግን ጀንበሩ እየጠለቀች ነው። በአሸባሪነት በፈረጃቸው ድርጅቶች አሸባሪ ተብሎ የሚፈረጅበት የብልጽግና አባል ነበርኩ ብሎ ማውራት የሚያሳቅቅበት ጊዜ ከፊታችን እየመጣ ነው። ሌላው አጭር መረጃ የአፋሕድ እንቅስቃሴን ይመለከታል። እንግዲህ አፋብኃ የሚገርም እንቅስቃሴ እያደረገ ነው። አፋሕድ ሳምን እያደረገ ነው። ጎንደር ላይ ስትሄድ በላይ ዘለቀ እዝ ላይ ዘመቻ ውጆ አገዛዙን ለመታደግ እየጣረ ነው። አሁን ላይ ይህ ዘመቻ በታወጀበት ሰዓት ላይ በዛ በኩል ቴዎድሮስ እዝ ከዛ ምኒልክ እዝ እየተባበሩ ባለበት ሰዓት ላይ ጎንደር ስትሄድ እነ ደረጀ በላይ አፋብኃ ላይ ዘመቻ አውጀው ገርግደው እንደያዙ ትረዳለህ። በተመሳሳይ መልኩ ሸዋ ላይ አሁንም ሙድ ሲይዙ ነበረ። የብልጽግናን ልሳኑ ነው ብልጽግና የሚያነበንበውን ነገር አብሮ ሲያነበንቡ ነበር። ከወሎ ዘመቻ ጀርባ ወያኔዎችና ኤርትራውያን አሉ የሚለውን ፕሮፓጋንዳ አብረው ሲያነበንቡ ነበር። ስለዚህ በጠለስ ሚዲያ ስንናገር የነበረው ነገር ሁሉ እውነቱ ነው ታይቷል። አፋሕድ የብልጽግና አገልጋይ ነው፣ ውሸታም ነው፣ ለአማራ አይደለም የሚታገለው ለብልጽግና ነው እያልኩ ስናገር ነበር። ይኸው አሁን እየታየ ነው። ሸዋ ላይ አሁን ማነው ጎንደር ላይ የሚገርም የእርስ በርስ ውጊያ ተከፍቶላቸዋል። የሚገርም
ይሄን ማስቆም ያልተቻለው ለምንድን ነው? አሰላለፋቸው በጣም ለየቅል ስለሆነ ነው። ሁለቱም ለአማራ የሚታገሉ ናቸው ብላችሁ ካሰባችሁ ተሳስታችኋል። ጊዜ ተገለባብጦ እንጂ እኮ ደረጀ በላይ ሁለት ልጆቹን የገበረው እንዴት የልጅ ደም ይበላል? በእግዚአብሔር እንዴት የልጅ ደም ይበላል? ሁለት ልጆችን ካጣ ከምንም በላይ ቀዳሚ ጠላት ሊሆን የሚችለው ሁለት ልጆችን የበላው አገዛዝ ነው። እና አገዛዙ ፈርጥሞ ባለበት እንደገና ወንድሞች ጋር ትታቆሳለህ፣ እነ ሀብቴ ወልዴ ጋር ትታቆሳለህ። ይሄ የልጆችን ዓላማ የተሰውለትን ዓላማ እንደ መካድ የሚቆጠር ነው። ሸዋ ላይ ሸዋ ብልጽግና የሚኮራው በማን ነው ካልክ በአፋር ነው። ዛሬ ሳሲትን ተቆጣጠር ምናምን እያሉ እንትን ሲሉ ነበር። አልሰማም። አሁንም ቢሆን በብልጽግና መስመር ውስጥ ያሉት ብዬ አስባለሁኝ። አሸናፊ መሆን ቢፈልጉ ኖሮ ኮሎኔል ፈንታው እዛ ጋር ተነጥሎ ወሎ ላይ የሁሉ ዘመቻ ሲታወጅ ኮሎኔል ፈንታው ወደች ቀበሌ ውስጥ ተሸርኩቶ ቁጭ ብሎ ኩታ እየፈተለ ነው። ጌታዬ ኩታ እየፈተለ ያን የመሰለ የጦር ጠበብት ያን የመሰለ አዋጊ ሽባ አድርገውት ለምንድን ነው ወንድሞቹ ጋር ገብቶ የማይታገለው ብለህ ካሰብክ ብልጽግና ጋር የተፈራረሙት ቃል የገቡት ነገር ስላለ ነው። እና አፋሕድን ላለፉት ጊዜያት እንደናገረ እንደነበረው አሁንም እዛው ቦታው ላይ ተገንቷል። ሌላኛው የመጨረሻው የድሮን ጥቃትን ይመለከታል። እንግዲህ በትናንትናው ዕለት ጎባ ላፍቶ ላይ ሳንቃ ጤና ጣቢያ ላይ ጥቃት ፈጽመው ፋኖ በሌለበት ሁኔታ ቆስሎ የሚታከም አንድ እንኳን ፋኖ በሌለበት ሁኔታ ጤና ጣቢያው ደግሞ ብልጽግናዎች ሲፈነጩ ነበር። ምክንያቱም ሌሎች የድሮን ጥቃቶቻቸው ምንም አይነት ኢላማ የመቱት ነገር የለም። ስለዚህ ከነዛ ጋር ሲያወዳድሩት ጤና ጣቢያውንም ሽክ ማድረጋቸው እንደ ትልቅ ስኬት ቆጥረውት ቻለው እንግዲህ ሲሉ ነበር። ዛሬ ደግሞ በ1260 አካባቢ የተገነባችውን ላሊበላ አካባቢ የተገነባችውን የገነተ ማርያም ፍልፍል አብያተ ክርስቲያን ወይም ቤተ መቅደስ ዛሬ በድሮን መምታታቸው ተሰምቷል። 4 ሰዓት አካባቢ ላይ በፈጸሙት የድሮን ጥቃት በ1260 በ12ኛው ክፍለ ዘመን የተገነባችውን የገነተ ማርያም ቤተክርስቲያን በድሮን መተዋታል። የሚገርማችሁ ነገር ግን ገነተ ማርያምን ሲመቷት በአካባቢው ምንም አይነት ፋኖ አልነበረም፣ ምንም አይነት ሰው አልነበረም። ለዚያም ነው የአካል ጉዳት ያልደረሰው የሞተም ሰው የሌለው። ስለዛ ነው እና ዛሬም ላሊበላ ላይ የድሮን ጭፍጨፋ ቢያካሄዱም በሰው ሕይወት ላይ ግን የደረሰ የለም። የአማራ ቅርሶችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርሶችን ጥንታዊ ነገሮችን ግን ማጥፋታቸውን አጠናክረው ቀጥሏል እና እነዚህ አይነት ነገር እየተከሰተ ባለበት እና አቡነ ኤርሚያስ ላይ ደግሞ አቡነ ኤርሚያስ ወልዲያ ላይ ከአገዛዙ ጎን ተሰልፈው ፕሮፓጋንዳ ሲሰሩ ነበር አሉ። ከዚህ በፊት ላሊበላ ላይ ታስታውሳላችሁ አይደል? ፋኖ ኃይሎች አትምጡብን፣ ይሄ ቦታ የተቀደሰ ቦታ ነው፣ አትምጡ እዛው ነው። መከላከያን ግን ውጣ አንልም፣ ምክንያቱም አገር ያስተዳድር የመንግስት እንትን ነው እያሉ ሲናገሩ ሰምታችኋል። ሌባ ያስቸግራል መከላከያ ከወጣ እያለ የዳንኤል ክብረትን የሚናገረውን ትርክት አባታችን የምንላቸው የምናከብራቸው አቡነ ኤርሚያስ ሲናገሩ ሰምተን ነበረ። አሁንም በተመሳሳይ መልኩ ወልዲያ ላይ አገዛዙ ሲያገለግሉ ነበረ የሚል መረጃ ደርሶናል። ግን የሚያገለግሉት አገዛዝ ደግሞ እንደምታዩት ጥንታዊ ቤተክርስቲያንን የሚያወድም ነው። ደመራም በአግባቡ እንዳይከበር ዛሬ በሰንበት ምድር ድሮን አስወንጭፎ በ1260 ዓመተ ምህረት የተገነባች ቤተክርስቲያን የሚወድ እርኩስ አረማዊ አገዛዝ የሚያገለግል አባትሙን ጳጳስሙን ምንሙን እኔ በግሌ ላከብር አልችልም። የመጀመሪያ መስፈርቴ ጓደኛ ሳደርግህ ወዳጄ ሳደርግህ አባቴ ብዬ ስጠራ ሳከብርህ የመጀመሪያ መስፈርቴ ለብልጽግና ያለ አመለካከት ምን ይመስላል የሚል ነው። ለብልጽግና ያለ አመለካከት አሉታዊ ከሆነ ወዳጄ ነህ እና አባት ከሆንክ በአባትነት እቀበልሃለሁ፣ በጓደኝነት እቀበልሃለሁ፣ በወዳጅነት እቀበልሃለሁ። ለብልጽግና ያለ አመለካከት ግን የተዛነፈ ከሆነ ምንም ብትሆን ለእኔ ምንም ነህ እና ይህንን ደግሞ የሁላችንም መርህ ማድረግ አለብን። አንድ የሃይማኖት አባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት ነኝ የሚል ይህን አረማዊ አገዛዝ ሲያገለግል ካየው እርሰው እሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት ሊሆን ቀርቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ አባል ብለህ እንኳን ልትጠራው የምትችል አይደለም ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። ሰብስክራይብ አድርጉ። ሰብስክራይብ በማድረግ ጠለስ ሚዲያን አበረታቱ። እንግዲህ ሜምበር ምን ማለት ወጪ ይጠይቃል፣ ስቲከር ማበረከት ምናምን
ግን ሰብስክራይብ ማድረግ ምንም የሚጠይቃችሁ ወጪ የለም። ታብታብ ማድረግ ከታች ስቲከሩን እየነካችሁ የልብ ምልክቷን ስትጫኑት ኢምፕሬሽኑ ይጨምራል፣ ተደራሽነቱ ይጨምራል። ስለዚህ ይህንን በማድረግ ጠለስ ሚዲያን አበረታቱ እላለሁ። አመሰግናለሁ።